የተወደዳችሁ አድማጭ ተመልካቾቻችን እንደሰነበታችሁ በእያላችሁበት ሰላም ይድረሳችሁ እንደገና ከፓሮሲያ ሚሽን እኔ ወንድማችሁ ኤፍሬም ዳዊት እንዲሁም ወንድሜ አንተነህ ያለው ዛሬ ክፍል 2ን አሜሪካ በትንቢት መነጽር በሚለው ርዕስ ወደ እናንተ ተመልሰናል በመጀመሪያው ክፍል በርካታ ትምህርትን እንዳገኛችሁ ተስፋ እናደርጋለን አሁንም በጸሎት መንፈስ በመሆን እግዚአብሔር እንዲያስተምረን ሁላችንም በውስጣችን የጸለይን እንድንከታተል ይሄንን ጠይቃችኋለሁ ምክንያቱም የእግዚአብሔርን ቃል ነው የምናጠናው የእግዚአብሔር ቃል በእግዚአብሔር መንፈስ ነው የተጻፈው ያለ መንፈስ ቅዱስ ያለ ደራሲው እርዳታ ምንም ልንረዳ አንችልምና በመጀመሪያው ክፍል ያየናቸውን ሐሳቦች ተንተርሰን እየገነባን እንሄዳለን ማለት ነው እንግዲህ ወንድሜ አንተነህ ባለፈው በመጀመሪያው ክፍል እንዳየነው የብሉይ ኪዳን በኢየሩሳሌም ዙሪያ የተደረጉ ከበባዎች ለአዲስ ኪዳኑ የኢየሩሳሌም በተለይ ከ66 ዓመተ ምህረት እስከ 70 ዓመተ ምህረት ለሚደረገው ከበባ እንደ ጥላና አስተማሪ እንደነበሩ እናያለን ለዚህ መጀመሪያ የሚሆነው በማቴዎስ 23 ላይ ጌታ ወደ ማቴዎስ 24 ከመሄዱ በፊት የተናገረው ሐሳብ ይገኛልና እንግዲህ ነቢያትን ከጥንት ጀምሮ እንደውም እዚህ ጋር እንደምናነበው ከአቤል ጀምሮ ጌታ ኢየሱስ ክርስቶስ ጥፋተኛ ያደረገው ይገርማል እስራኤልን ነው በጣም ይገርማል እንግዲህ አቤል ሲሞት አልነበሩም እነሱ አብርሃም ይስሐቅ ያዕቆብ የሚባል እስራኤል የሚባል ዘር አልመጣም ነገር ግን እንደውም ከቁጥር 30 ጀምሮ ብናየው ጥሩ ነው ማቴዎስ 23:30 ምን ይላል በአባቶቻችን ዘመን ኖረን በሆነስ በነቢያት ደም ባልተባበርናቸውም ነበር ስለምትሉ ወዮላችሁ እንግዲያስ የነቢያት ገዳዮች ልጆች እንደሆናችሁ በራሳችሁ ላይ ተመሰክራላችሁ ይላል እናንተ ደግሞ የአባቶቻችሁን መስፈሪያ ሙሉ እናንተ እባቦች የፉኝት ልጆች ከገሃነም ፍርድ እንዴት ታመልጣላችሁ ይላል እንግዲህ ተመልካቾቻችን እስክሪን ላይ ያነበባችሁ እንደሆነ ስለዚህ እነሆ ነቢያትንና ጥበበኞችን ጻፎችንም ወደ እናንተ ልካለሁ ከእነርሱም ትገድላላችሁ ትሰቅሉማላችሁ ከእነርሱም በምኩራቦቻችሁ ትገርፋላችሁ ከከተማም ወደ ከተማ ታሳድዳላችሁ ከጻድቁ ከአቤል ደም ጀምሮ በቤተ መቅደስና በመሠዊያው መካከል እስከ ገደላችሁት እስከ በራክዩ ልጅ እስከ ዘካርያስ ደም ድረስ በምድር ላይ ፈሰሰው የጻድቅ ደም ሁሉ ይደርስባችሁ ዘንድ ይሄንን መስፈሪያችሁ ሙሉ ይላል በጣም የሚደንቅ ነው ከዛ በኋላ እውነት እላችኋለሁ ይህ ሁሉ በዚህ ትውልድ ላይ ይደርሳል ካለ በኋላ ኢየሩሳሌም ኢየሩሳሌም ሆይ ነቢያትን የምትገድል እንግዲህ መስፈሪያው ደረሰ ሞላ ማለት ነው በቃ አሁን እኔንም ትገላላችሁ ነው እኮ ከኔ በኋላም ደቀ መዛሙርትን ትገላላችሁ በቃ ይሞላል ነው ጽዋው ኢየሩሳሌም ኢየሩሳሌም ሆይ ነቢያትን የምትገድል ወደ እርሷም የተላኩትንም የምትወግር ዶሮ ጫጩቶቿን ከክንፎቿ በታች እንደምትሰበስብ ልጆችሽን ሰበስብ ዘንድ ስንት ጊዜ ወደድኩ አልወደዳችሁ አስቆጡ ይሁዳን ለመሰብሰብ ሞከረ ብዙ ጊዜ ጣረ ሊያድነው ወደደ ኢየሩሳሌምን እንደ ሕዝብ እድል ሰጠ 3 ዓመት ተኩል ተማጸነ የፍቅር የምህረት ማዕበል ክርስቶስ በተገፋ ቁጥር እንደገና እየተመለሰ ወደ ኢየሩሳሌም ይመጣ ነበር አሁን ግን የእግዚአብሔር ቁጣ ልክ እንደ ጥቁር ደመና በኢየሩሳሌም ዙሪያ አንዣቦ ይታያል ከዛ ቀጥሎ ምን ይላል እነሆ ቤታችሁ የተፈታ ሆኖ ይቀርላችኋል እላችኋለሁና በጌታ ስም የሚመጣ የተባረከ ነው እስክትሉ ድረስ ከእንግዲህ ወዲህ አታዩኝም ይላል ስለዚህ ፍርድ ሊከናወን ነው የሚለው ሐሳብ ለምንድነው ከመጀመሪያው ከጻድቁ ጀምሮ ይሄንን ሐሳብ ትንሽ እንየውና ወደ ማቴዎስ 4 እንሄዳለን በተለይ ቁጥር 15 እውነትን ያለ መቀበል እንዴት ነው እስራኤል በዛ ዘመን የነበሩ ኢየሩሳሌም የአቤል ደም ጥፋተኛ ተደርገው ይሄ ሄዶ አንድን ሰው በአካል ከመግደል ጋር ብቻ የተያዘ ነው ወይስ ነገሩ ሰፊ ነው ይሄንን ሐሳብ እንዲና ዛሬስ እኛ የእግዚአብሔር ሕዝብ ነን እስራኤላዊ ነን ወይም የሰማይ ዜጎች ነን የምንል ሰዎች እንዲህ አይነት ነገር ልናደርግ እንችላለን እንዲህ አይነት አደጋ አለ ነቢያትን እግዚአብሔር የሚልካቸውን መልእክትን ያለ መቀበል ከዛ በኋላ ጥፋት አለ እንግዲህ ማቴዎስ 24 ስንሄድ ሳለ የኢየሩሳሌምን ጥፋት ብቻ ሳይሆን የምናየው የዓለምን ጥፋት ነው እስቲ ከዚህ ጋር ያይዘን መነሻ የሚሆን ሐሳብ ነው እንግዲህ ክርስቶስ በጣም የሚገርም ንጽጽር ነው የሰጠው እንዳልከው ስለ ኢየሩሳሌም ስለ አይሁድ ያውም በእድሜ ዘመናቸው ከአቤል የሚቀራረብ ነገር የሌላቸው ኦልሞስት የ4000 ዓመት ልዩነት ያለውን ህዝብ ወስዶ ከአቤል ጋር የአቤል ደም በእነሱ ላይ እንደሆነ ሲያነጻጽር ክርስቶስ መልእክት እየላከ ነው
መልእክት እየላከ ነውና ክርስቶስ ያቃል እኮ አይደል ጌታ ነው አምላክ ነው ያቃል እነሱ በዛ ዘመን እንዳልነበሩ ያቃል ግን ምንድነው መናገር የፈለገው ነው ያስተላለፈ የፈለገው መልእክት ምንድነው መንፈሱን ነው በእነሱ ውስጥ የሚሰራው መንፈስ አቤልን የገደለው መንፈስ ተመሳሳይ ነው ከጥንት ጀምሮ ነቢያቶችን የምትገድሉ አለ ስለ ዲያብሎስ ሲናገር እሱ ከመጀመሪያው ነፍሰ ገዳይ ነው ብሎ ይናገራልና ነፍሰ ገዳይ ምንድነው አመፀኛ ነው እግዚአብሔርን ሕግ ተላላፊ ነው ይሄ የማይታዘዝ ዲስኦቢዲየንት የሚባለው ነው ስለዚህ እዚህ ላይ ክርስቶስ ማቴዎስ 23 ላይ እየተናገረ ያለው በእናንተ ውስጥ የሚሰራው መንፈስ የአመጽ መንፈስ ነው ሁለተኛ ተሰሎንቄ የአመጽ ልጅ ብሎ የሚጠቅሰው ያ መንፈስ ነው እየሰራ የነበር በቃየልም ላይ የነበረው እሱ ነው ሁለት ነው የነበረው በፍጥረት ዘፍጥረት ምዕራፍ 4 ላይ ነው ይሄንን ሐሳብ ሂደን የምናገኘውና ዘፍጥረት 4 ላይ የምናገኘው ምንድነው አቤልና ቃየል ነው ለአምልኮ ነው የተጠሩትና ቃየል የአዳም ልጅ ነው የእግዚአብሔርም ልጅ ነው ከአዳም ሰምቷል ክርስቶስ እንደመጥቶ እንደሚሞት መንገዱ ክርስቶስ እንደሆነ መዳኛው መንገድ እንደተነገረው አምልኮ አይቷል ከአባቱ አይደል እንዴ አዳም እኮ አምልኮ ያደርጋል ያን አምልኮ ሲያደርግ መስዋዕት ያቀርብ ነበር መስዋዕት ሲያቀርብ ለልጆቹ ያስተማረ ያሳየ ነው ያደረገው ስለዚህ ምንድነው ይሆን ቃየል ያንን ክርስቶስ ያዘጋጀውን የመዳኛ መንገድ ወደ ሰማይ ወደ ደህንነት መንገድ አይደል ያንን መሰላል መከተል አልፈለገም የተከተለው ልክ እንደተነጋገርነው የባቢሎን የኃጢያቱ እስከ ሰማይ ያመጽን አይደል እንዴ ያለመታዘዝን ኃጢያቱ እስከ ሰማይ ደርሷል ነው የሚለው አይደል እንዴ ኃጢያት ደግሞ ህግን መተላለፍ ነው ህግን መተላለፍ አለመታዘዝ ነው አመጽ ነው ስለዚህ ያንን ነው ክርስቶስ እየተናገረ ያለው ያስተማረ ያለው ያንን ሐሳብ ነው አቤል የሄደበት መንገድ እግዚአብሔርን ባለመታዘዝ በአመጽ መንገድ በራሱ መንገድ ነው ለአምልኮ ማቅረብ የፈለገው እንጂ እግዚአብሔር በሚፈልገው መንገድ አይደለም ስለዚህ እነሱንም ሲወግራቸው ኃይሉን ክዳችኋል እኮ ነው ያላችሁ ያምልኮ መልክ አላችሁ አላቸው እኮ እንደ ቃየል እኮ እሱም እኮ አምልኮ አቅርቧል እኮ ይዞ መጥቷል እኮ በእግዚአብሔር ፊት የሆነ ነገር ይዞ መጥቷል ያ ማለት ያምልኮ መልክ አለው ግን እግዚአብሔር የሚፈልገው ነገር አይደለም እግዚአብሔር በፈቀደው መንገድ አይደለም ስለዚህ ክርስቶስ እየኮነነ ያለው በእነሱ ውስጥ የሚሰራው መንፈስ በአቤልም በቃየልም ውስጥ ይሰራ የነበረው ተመሳሳይ መንፈስ የአመጽ መንፈስ ነው እና ያለመታዘዝ መንፈስ የእግዚአብሔርን ሕግ ችላ የማለት ነገር ነው ያንን ነው ሲናገራቸው የነበረውና በእስራኤሎችም ዘንድ የነበረው ያ ተመሳሳይና በዚህም በመጨረሻም ዘመንም ያ አይነት ተመሳሳይ መንፈስ እንደሚኖር እንመለከታለን እንግዲህ ክርስቶስ ይሄንን ከማለቱ በፊት ቤቴ የጸሎት ቤት ተብሎ ይጠራል በብሉይ ኪዳንም ተጠቅሷል አሕዛብ ሁሉ ወደ እግዚአብሔር ቤት እንደሚመጡ መቅደሱን እንዳሰራ በቃ ቤቱን ሲያጸዳ ነበር ከአንድም ሁለት ጊዜ አሁን ቤታችሁ ነው ያለው ስለዚህ የእግዚአብሔር ቤት መሆን ቀርቶ የማን ቤት ሆነ ማለት ነው የራሳቸው ሆነ ልክ እንደ ይሁዳ የሰይጣን መንፈስ ሙሉ በሙሉ የሚቆጣጠረው ከተማ ሙሉ በሙሉ የሚቆጣጠረው መቅደስ ይገርማል እኮ ይሄ ቤት የኔ አይደለም ማለት ቤት ያለው እሱ ራሱ ባለቤቱ ዲዛይኑን ሰጥቶ ያሰራው አደባባይ ቅዱስ ስፍራ ቅድስተ ቅዱሳን ብሎ እያንዳንዱን ውስጥ ያለውን ዕቃውን ሁሉ ዝርዝር በዘሌዋውያን እንደምንመለከተው ዘጸአት ያ ቀረና አሁን የማን ማደሪያ ሆነ የሰይጣን የሸካይና የእግዚአብሔር ክብር ማደሪያ የነበረው ማለት ነውና ቤታችሁ የተፈታ ወና ይላል አንዳንድ ትርጉምና የእንግሊዘኛው ዴሶሌት ነው የሚለው ይጣፋል ነው በቃ እና abomination of desolation የጥፋት ርኩሰት ከሚለው ቃል ጋር ራሱ ይያዛልና ማቴዎስ 24 ላይ ሲመጣ ቁጥር 15 ላይ ጌታችን ምን አለ እንግዲህ በነብዩ በዳንኤል የተባለውን የጥፋትን ርኩሰት በተቀደሰችው ስፍራ ቆሞ ስታዩ አንባቢው ያስተውል በዚያን ጊዜ በይሁዳ ያሉት ወደ ተራራዎች ይሽሹ ማቴዎስ 23 ቀደም ያየነው ቤቱ የተፈታው ነው ይቀራል ይጣፋል ይሄ ለመጥፋቱ ግን ምልክቱ ምንድነው የጥፋት ርኩሰት ቅዱስ በተባለው ስፍራ ቆሞ ታያላችሁ እንደማን እንደ ዳንኤል ምዕራፍ 9 ቁጥር 27 ዳንኤል 9:27 ምንድነው የሚለው እርሱም ከብዙ ሰዎች ጋር ጽኑ ቃል ኪዳን ለአንድ ሰው ያደርጋል እንግዲህ ቃል ኪዳን የሚያደርግ የቃል ኪዳን አምላክ ማን ነው እግዚአብሔር ነው አንዳንድ ሰዎች ይሄንን ሐሳዊ ክርስቶስ ነው ይላሉ ግን በየትኛውም ስሌት ሐሳዊ ክርስቶስ ሰይጣን ከሕዝብ ጋር ቃል ኪዳን ሲያደርግ አናይ ለአብርሃም ለይስሐቅ ለያዕቆብ ቃል ኪዳን የሰጠ አምላክ ለአንድ ሱባኤ ማለት አንድ ሳምንት ነው አንድ ሳምንቱ 7 ቀናት አሉ እነዚህ 7 ቀናት ትንቢታዊ ቀናት ናቸው እያንዳንዱ ቀን አንድ ዓመት እንደሚወክል ግልጽ የሆነ መጽሐፍ ቅዱስ ማስተማሪያ አለ
ጌታ ኢየሱስ ክርስቶስ 3 ዓመት ተኩል አገለገለ። እሱ ሞቶ ተቀበረ፣ ሞት ድል አድርጎ ተነሳ። ከዛ በኋላ 3 ዓመት ተኩል በይሁዳ በኢየሩሳሌም እስከ ሰማርያ ድረስ ሐዋርያት አገለገሉ። 7 ዓመት ወይም አንድ ሱባኤ ቃል ኪዳን አደረገ። ከዚህ በኋላ ግን በተለይ የሚሆነው ነው የሚያየው። ግን በሱባኤው ኮሌታ ምን ይላል? በሱባኤው ኮሌታ መስዋዕቱና ቁርባኑን ያስቀራል። ክርስቶስ በሚሰቀልበት ጊዜ የቤተ መቅደስ መጋረጃ ከላይ እስከ ታች ተቀደደ። ጥንት በብሉይ ኪዳን ሲታይ ነበረው ሁሉ ወደ ክርስቶስ የሚያመላክት ነበረ። ያ ምድራዊ ስርዓት ቀረ። ከዛ በኋላ በርኩሰትም ጫፍ ላይ አጥፊው ይመጣል ይላል። የጥፋት ርኩሰት ማለት ነው። ይሄ እንግዲህ በ70 ዓመተ ምህረት ላይ የሚመጣው ነው። ክርስቶስም ዳንኤል ምዕራፍ 20 ነው ማቴዎስ ምዕራፍ 24 ላይ የዳንኤል 9:27 ትንቢት ጠቅሶ ነው የሚለውና እስከ ተቆረጠው ፍጻሜ ድረስ መቅሰፍቷ በአጥፊው ላይ ይመጣል ይላል። እና በጣም የሚገርመው የእንግሊዘኛውንም ስንመለከት abomination of desolation ወይም የጥፋት ርኩሰት የሚለውን እናያለን። እና የኢየሩሳሌም ጥፋት ከዓለም መጨረሻ ጥፋት ጋር እንዴት ተያይዞ እንደተተነበየ እናያለን። በተለይ ሉቃስ 21 ላይ ለመጨመር ያህል ኢየሩሳሌም ግን በጨፍራ ተከባ ስታዩ ይላል። በዚያን ጊዜ ጥፋቷ እንደቀረበ እወቁ ይላል። ኦኬ ጭፍራ ይመጣል። ምን ትላለች? ትከበባለች። የመጀመሪያው ከበባ ነው። በዛ ስፍራ የጥፋት ርኩሰት ይቆማል። በተቀደሰው ስፍራ ይህ ሁሉ ምልክት ነው። ስለዚህ በይሁዳ ያለ ወደ ተራራ ምን ይባል? ይሽሽ። ከከተማ ምን ይባል? ይውጣ ነው። አጭር ነው። በጣም ግልጽ የሆነ መልእክት ነው። በጣም የሚገርም እና ሎጥም ውጣ ነው የተባለው። እና ሉቃስ 21 ነው ቁጥር 1 ላይ በዚያን ጊዜ በይሁዳ ያለ ወደ ተራራ ይሽሽ፣ ከመካከሏም ያሉ ከእርሷ ፈቀቅ ይበሉ፣ በገጠርም ያሉ ወደ እርሷ አይግቡ። የተጻፈው ሁሉ እንዲፈጸም የበቀል ጊዜ ነው። በዚያ ወራት ለርጉዞች ለሚያጠቡ ወዮላቸው፣ ታላቅ ችግር በምድር ላይ በዚህም ሕዝብ ላይ ቁጣ ይሆናል። በሰይፍ ስለትም ይወድቃሉ፣ ወደ አሕዛብ ሁሉ ይማረካሉ። የአሕዛብ ዘመን እስኪፈጸም ድረስ ኢየሩሳሌም በአሕዛብ የተረገጠች ትሆናለች ካለ በኋላ አሁን ዳግም ምጽአቱን ያያይዝና በፀሐይና በጨረቃም በከዋክብት ምልክት ይሆናል። በምድር ላይም አሕዛብ ከባህሩና ከሞገዱ ድምፅ የተነሳ እያመኑት ይጨነቃሉ። ሰዎችም ከፍርሃትና በዓለም የሚመጣበትን ከመጠበቅ የተነሳ ይደክማሉ። የሰማይ ኃይላት ይናወጣሉ። በዚያን ጊዜም የሰው ልጅ በኃይልና በብዙ ክብር ደመና ሲመጣ ያዩታል። እንግዲህ በጣም የሚገርም ነው። 70 ዓመተ ምህረት ላይ ይሄ ይሆናል በኋላ እንደምናየው። ከዛ በኋላ የሰው ልጅ ይመጣል። ከዚህ ከ70 ዓመት በኋላ ግን አሁን ወደ 2000 ዓመት ሊሆን ይሄ የጥፋት ርኩሰት የሚባለው በሙላት የሚፈጸመው የትንቢት በመጨረሻው ዘመን እንደሆነ ለማስመር ነውና እንደው ላንተ ሐሳብ እንድትናገር ልስጥህና እንግዲህ በ66 ዓመተ ምህረት ሮም የፈጸመችው የመጀመሪያ ከበባ ይህም ሴስቲየስ የሚባለው የመጀመሪያው የሮም ጦር መሪ የነበረው መጣ፣ ከበበ። ምን እንደሆነ ሳይታወቅ የሮም ሰራዊት ሸሸ። እንግዲህ በጊዜው የተደረጉ ብዙ በርካታ ምልክቶች አሉ። የሮም ሰራዊት በሚሸሽበት ጊዜ ታሪክ እንደሚያስተምረን ክርስቲያኖች አመለጡ። ምንድነው ከዚህ የምንማረው? ከዚህ ዘመንስ ጋር ምን ያገናኝ? እንግዲህ እንደውም የታሪክ ተንታኞች ሲናገሩ ወደ 2 ሚሊዮን በላይ አይሁዶች ነው የሞቱት በዛ በ70 ዓመተ ምህረት ተመልሶ ከመጣ በኋላ የሮም ወታደሮች መተው ቤተ መቅደሱ የደም ጎርፍ ነው የፈሰሰበት ይባላል። የሰው መተላለቅ በጣም ከመብዛቱ የተነሳ እንግዲህ ያ ቦታ እግዚአብሔር ክብሩን የሚገልጽበት ክርስቶስ መጥቶ እንደሚሞት መስዋዕት የሚደረግበት ቦታ ወደ ክርስቶስ የሚጠቁመው የአዳም የዓለም የእግዚአብሔር በግ የዓለምን ኃጢአት የሚያስወግደው ተብሎ የተጠቆመው እሱ የሱን መምጣት የሚጠቁመው ስርዓት ቦታ ላይ ከኃጢአት ከአመጽ የተነሳ በቤተ መቅደስ የሰው ደም እንደ ጎርፍ የወረደበት ጊዜ ነው የምንመለከተውና ይሄ የጥፋት ርኩሰት የሚለው ሐሳብ እንደው በቅርብ ጊዜ ፕሮግራም እናቀርባለን በዚህ ዙሪያና ተከታታይ ትምህርት እንሰጣለን እንድትከታተሉ እንጋብዛችኋለን። ዋናው ሐሳቡ ምንድነው? የጥፋት ርኩሰት የሚለው ሐሳቡ ምን ይላል? ትርጉሙ ይሄ ጥፋትና ርኩሰት የሚለው ሊጠገን የማይችል ደረጃ የደረሰ ነገር ይላል። ምንም በቃ ታስተካክለው ማትችለው ደረጃ ላይ የደረሰ ነገር ነውና ይሄ ጥፋት ርኩሰት የሚባለው እሱ ነው። እና በእስራኤልም ላይ የደረሰው እሱ ነው። ሊጠገን ወደማይችሉበት ደረጃ ነው እስራኤሎች የሄዱበት ጎዳና። ለዚህ ነው ክርስቶስ ኢየሱስ ቤታችሁ ወና ሆኖ ተተወላችሁ ያላቸው። አሁንም እኛ በዚህ ዘመን ቆም ብለን ማሰብ አለብን።
እኛ የእግዚአብሔር ክብር መገለጫ ተደርገን ነው የተወሰድነው። የእግዚአብሔር ማደሪያዎች ነን። አታውቁም እናንተ የእግዚአብሔር መንፈስ ቅዱስ ማደሪያዎች ነን፣ በስጋችሁ እግዚአብሔርን አስከብሩ የሚለው ሐሳብ ሁሉ ለኛ ነው የተነገረው። ይሄ ሐሳብ ተነግሮ እያለ ራሳችንን ግን አሳልፈን ከሰጠን እግዚአብሔር ሊጠግነን ሊያስተካክለን ወደማይችልበት ደረጃ ላይ እንደርሳለን። ስለዚህ አሁን ዓለማችን እየሄደችበት ያለው ነገር እንዴት ነው? በዚህ በመጨረሻው ዘመን ልክ እግዚአብሔር አሁን መልእክት እየላከ ያስነሳ ሰባኪዎችን አስተማሪዎችን የመጨረሻው ዘመን እንደሆነ እየተነገረ የምናየው ነው። ዓለም ልትጠገን ወደማትችልበት ደረጃ እየገሰገሰች እንደሆነ እና ያ ደግሞ ከክርስቶስ ዳግም ምጽአት ጋር ተያያዥነት እንዳለው ማቴዎስ ምዕራፍ 24 23 ላይ ሉቃስ 21 ላይ ይነግረናል። ስለዚህ ይህንን ነገር ይዘን የጥፋት ርኩሰት የሚለው ሐሳብ ወደ ኋላ ተመልሰን አንዳንድ ነገሮችን ማየት እንችላለን። በመጀመሪያው በባቢሎን የጥፋት ርኩሰት ጊዜ ሁለተኛ ዜና ምዕራፍ 36 ላይ የምናገኘው ሐሳብ አለ። እግዚአብሔር ደጋግሞ የሚነግራቸው ሁለት ነገሮች ናቸው የጥፋት ርኩሰት ያመጣባቸው። ደግሞ ለእስራኤሎች እግዚአብሔር ደግሞ ሲነግራቸው የነበረው ነገር በመጽሐፍ ቅዱስ ሂደን ብንመለከት ለአይሁዶች ለእስራኤሎች ጣዖትን በተመለከተ እግዚአብሔር የጥፋት ርኩሰት በቃ ርኩሰት ነው አቦሚኔሽን ብሎ የሚጠራው ነገር ነው። አቦሚኔሽን ተብሎ ከሚጠራው ሌሎች ነገሮች አሉ። ወንድ ለወንድ ሴት ለሴት ጋብቻ፣ እነዚህ የጾታዊ ጋብቻ፣ ኢቭን የወንድ ልጅ የሴትን ልብስ ሲለብስ ሴት የወንድ ልጅ ልብስ ስትለብስ ይሄ ሁሉ በእግዚአብሔር ፊት ርኩሰት ነው ተብሎ የተቀመጠበት ነገር አለ። ደጋግሞ ግን ሲነግራቸው የነበረው እስራኤሎችን ስለ ጣዖት ጉዳይ ነው። ጣዖትን በተመለከተ በእግዚአብሔር ቤት የጸሎት ቤት ተብሎ በተጠራው ቤቴ ላይ ነው የሚላቸው። አማልክቶችን አመጡና አመለኳቸው፣ ሰገዱላቸው፣ ልጆቻቸውን በእሳት አሳልፉ መስዋዕት አድርገው ሰጡ ይላል። ይሄ ሐሳብ ለምንድነው የጥፋት ርኩሰት የሆነው? ይሄ ጣዖት የሚለው ሐሳብ ለምንድነው የጥፋት ርኩሰት የሆነው? በእግዚአብሔር ቦታ ላይ የተቀመጠ ሌላ አካል እንደማለት ነው። እኔ እግዚአብሔር ነኝ የሚል አምላክ የሆነብን ነገር ላይ ያ ምንድነው? ያንን ነገር ገንዘብም ሊሆን ይችላል፣ እምነትም ሊሆን ይችላል አይደል እንዴ? ከእግዚአብሔር ቃል ውጭ ሆነ አምልኮ የምናደርግ ከሆነ እንደ አምላክ ይዘነው በእግዚአብሔር ፊት ይሄ መዳኛችን ይሄ ይሁንልን ብለን ያመጣን ወይ ራስ እግዚአብሔር ግን ምን ያደረገ ልጁን የመዳኛ መንገድ ልጁን ሰጥቶ ያለ እኛ እንግዲህ በእግዚአብሔር መቼም አንዳንድ ንግግር አለ በልጅ አትምጣብኝ የሚባል ነገር አለ አይደል? ክርስቶስ ይህ ነው የምወደው ልጅ በእርሱም ደስ የምሰኝበት ብሎ የተናገረው እሱን መዳኛ መንገድ አድርጎ ሰጥቶ በእግዚአብሔር ቤት እኮ ነው በቤተ መቅደሱ እኮ ነው እግዚአብሔር ክብሩን በገለጸበት በዛ ቦታ ላይ ጣዖትን ሌሎች አማልክቶችን አምጥተው የእስራኤል ልጆች ያመልኩ ነበር። ስለዚህ ይሄ ርኩሰት ነው ለእግዚአብሔር። ለምን ምንድነው ያለ በእጃችን ሰርተን ጠፍጥፈን ያመጣነውን ስዕል ጣዖት የሆነ ነገር የተፈጠረን ነገር አምጥተን በእግዚአብሔር ፊት ያድነናል ብለን በእግዚአብሔር ፊት ስንመጣ እግዚአብሔር ልጁን አይቶ እንዴት አያዝንም አይደል? ለመዳኛ መስዋዕት አድርጎ የሰጠው ልጁ እያለ በዚህኛው መንገድ ግን ይሄ አምላካችን ነው ያድነናል ብለን ስንመጣ ይሄንን የጥፋት ርኩሰት በእስራኤሎች ላይ እንዳመጣባቸው እንመለከታለን። በዚህም ዘመን እየሆነ ያለው እሱ አይደል? እግዚአብሔር እኮ የለም ከቤተ ክርስቲያን እኮ የለም። ብዙ ክርስትና ተብሎ በሚጠሩ ቤተ መቅደሶች አይደል? ቤተ ክርስቲያኖች ውስጥ እግዚአብሔር እኮ የለም አሁን አይደል እንዴ? በእጃችን ሰርተን የራሳችን መንገድ በእንደዚህ ያደረግነው እንደዚህ እግዚአብሔር ከብር ጋር አገናኝተነው ከገንዘብ ጋር አገናኝተነው እንደዚህ ካረጋችሁ እንደዚህ ሆነላችኋል። እግዚአብሔር የለም እኮ አሁን። የሚገርምህ ማቴዎስ ምዕራፍ 23 ላይ ክርስቶስ ሲናገር ቤተ መቅደሱ ላይ ነው የነበረው። ምዕራፍ 24 ላይ ግን ከቤተ መቅደሱ ወጥቶ ተራራ ላይ ሆኖ ነው የመጨረሻውን ዘመን መልእክት የነገራቸው። ያ ማለት የለሁም በዛ ቦታ ላይ ያለ ነው። ስለዚህ የጥፋትን ርኩሰት ከሚያመጣው አንዱ በህይወታችን እግዚአብሔርን የተካው ነገር አሁን ዓለም ውስጥ እግዚአብሔር የለም አይደል? ሀብት ንብረት ኢቭን በቤተክርስቲያን ደረጃ ጣዖት የሆነ አምልኮ የምንሰጣቸው ብዙ ነገሮች አሉና የጥፋት ርኩሰት የሚያመጣው እንደዚህ አይነት ነገሮች ናቸው። አሁንም በመጨረሻው ዘመን ተመሳሳይ ነገር ነው በእግዚአብሔር ቤት ውስጥ እየሆነ ያለው። የእግዚአብሔር ክርስትና ተብሎ በተጠራበት ቦታ ላይ ክብሩን በታየበት ክርስትና መስዋዕትነት የክርስቶስ ደምና የክርስቶስ መስዋዕትነት በታየበት ቦታ ላይ ዛሬ የሚሰበከው ስለ ብር ነው። ስለ ቅድም በመጀመሪያው ክፍለ ጊዜ ላይ ተናግረዋል። ስትጸልዩ ይሄን ያህል ክፈሉ እየተባለ
ይሄ እግዚአብሔርን ከቤተ መቅደሱ ያወጣዋል። እግዚአብሔር ክርስትና ተብሎ ሊጠራ ይችላል፣ ግን እግዚአብሔር ላይኖርበት ይችላል። ስለዚህ ይሄንን ጥፋት የሚያመጣና በዚህ በመጨረሻው ዘመን ከዚህ ጋር ልናገናኘው እንችላለን። እውነት ነው ወንድሜ አንተና እንዳልከው የሮም መለያ ምልክታቸውን ለጦርነት በሄዱበት ጊዜ ሁሉ ሰራዊቱ ይዞ ነው የሚሄደው እና ጌታችን በሚናገርበት ጊዜ የጥፋት ርኩሰት ጫፍ ይላል ዳንኤል ምዕራፍ 9:7 እንደ ቅዱስ በሆነ ስፍራ ቆሞ ስታዩ ይላልና ሄደው ይተክሉታል መለያቸውንና ከኢየሩሳሌም ዙሪያ ነው የከበበው የሮም ሰራዊት በ66 ዓመተ ምህረትና ያንን ሲያደርግ ክርስቲያኖች ወዲያውኑ ብልጭ ያለላቸው ኢየሱስ ያለው ነው እንግዲህ ሽሽታችሁ በሰንበት በክረምት እንዳይሆን ጸልዩ በዛ ቀን ለሚያጠቡ እርኩሶች ወየውላችሁ የተባለ ሁሉ ቃል አለ ይሄንን ሁሉ ይጠነቀቁ ነበርና ለማምለጥ ዝግጅት ያደርጉ ነበርና ለሰንበት በተለይ አጠባበቅ ቀድሶ በተሰጠው ስፍራ ይሄ የጥፋት ርኩሰት የሚቆምበት ጉዳይ እንመለከታለን። ይሄ እንዴት ከሰንበት ጋር ልናያይዘው ቻልን ካለ ነህምያን መጽሐፍ ማጥናት አለብን። እንግዲህ ነህምያ ምዕራፍ 10 ቁጥር 31 ላይ ነህምያ ከተቸገረበት አንዱ ነገር ምንድነው ኢየሩሳሌምን ቅጥር በሚሰራበት ጊዜ እሱ ከመምጣት በፊት ርኩሰት ይደረግ ነበር። የጣዖት አምልኮ እንግዲህ ከእግዚአብሔር ሕግ ውጪ የሆነ ሁሉ ጣዖት አምልኮ ነው። ቃሉን ያልተከተለ ሕጉን የተላለፈ ስርዓት ጣዖት አምልኮ ነው። እግዚአብሔር ሕጉ የተጣሰ ይመለካል ማለት ከባድ ነው ማይቻል ነውና በኢየሩሳሌም ውስጥ ምን ያደርጉ ነበር? በሰንበት ይሸጡና ይገዙ ነበር። ከለከላቸው። ነህምያ 10 ላይ ነህምያ 13 ላይ ኦኬ ከከተማው እንወጣለን አሉና አንድ ያልተቀደሱ ሰዎች ያልታዙ ሰዎች ሕጉን የሚተላለፉ ከከተማው ዙሪያ አጥሩ ዙሪያ ላይ ቅጥሩ ላይ ምን ያደርጋሉ? በሰንበት ቀን አሕዛብ ይመጣሉ ይነግዳሉ። እና ነህምያ 13 ከ17 እስከ 22 ተመልካቾቻችን ማንበብ ትችላላችሁ። ይህን የምታደርጉት ክፉ ነገር ምንድነው? የሰንበትን ቀን ታረክሳላችሁ ይላል። እንግዲህ ማርከስ ርኩሰት የሚለው ቃል አባቶቻችሁ እንደዚህ አድርገው አልነበረምን? አምላካችንስ ይህ ክፉ ነገር ሁሉ በእኛ በዚህ ከተማ ላይ አምጥቶ አልነበረምን? እናንተ ሰንበትን በማርከሳችሁ በእስራኤል ላይ መዓትን ትጨምራላችሁ። እንግዲህ እስራኤላውያን መዓት የመጣባቸው የ70 ዓመት ምርኮ ሁሉ የመጣባቸው በዋናነት እንደ ነህምያ እንደሌላውም ቃል የእግዚአብሔርን ትእዛዝ ባጭሩ ምን ባለማለታቸው ነው። በተለይ ሰንበትን ባለመታዘዛቸው ታረክሱታላችሁ ይላል። ከዚህ በኋላ ከሰንበት በፊት በኢየሩሳሌም በሮች ድንግዝግዝታ በሆነ ጊዜ በሮቿ እንዲዘጉ ሰንበትም እስኪያልፍ ድረስ በኢየሩሳሌም በሮች ነው የሚለው እንዳይከፈቱ አዘዝኩ። በሰንበትም ቀን ሸክም እንዳይገባ ከብላቴኖች ከአያሎች በሮቿን አስጠበቅኩ። ሁሉም አንድ ወይ ሁለት ጊዜ በኢየሩሳሌም ውጭ አድርገው ገበያ አድርገው ነበር። እኔም አስመሰከርኩባቸው በቅጥሩ ውጭ ለምን ታድራላችሁ? አሁን ቅድም እንዳልከው አንተ ኢየሱስ ከቅጥሩ ውጭ ሆኖ ከኢየሩሳሌም ውጭ ሆኖ በተራራው ላይ ሆኖ ምን ይላል? ያስተምር ነበር። እንደገና ብታደርጉት እጆችን አነሳባቸዋለሁ። ከዚያም ወዲያ በሰንበት ቀን እንደገና አልመጡም። ሌዋውያንም ራሳቸውን እንዲያነጹ መጥተው በሮችን እንዲጠብቁ የሰንበትንም ቀን እንዲቀድሱ ነገርኳቸው። ከዛ በኋላ አምላኬ ሆይ ስለዚህ ደግሞ አስበኝ እንደ ምሕረትም ብዛት ራራልኝ ያለ ይጸልያል። መጸለይም ያለብን ሰዓቱን ለመናገር። ስለዚህ ከዚህ ጋር ተያይዞ ሮም የጥፋት ርኩሰት በተቀደሰው ስፍራ ወይም የተቀደሰውን የእግዚአብሔርን ሰንበት የሚያረክስ ጣዖት እነ ነህምያ በቀደሱት በዛ ስፍራ ላይ ነው ምን ያደረጉት? ምልክታቸውን ያደረጉት። ይሄ ለክርስቲያኖች በቂ ምልክት ነበር። ስለዚህ ምንድነው የሆነው? ቅድም በከፊል አንስተናል። ክርስቲያኖች ይሄንን በሚያዩበት ጊዜ የመለኮት እጅ የሮም ሰራዊት ወደ ኋላ እንዲያፈጋፍግ አደረገ። ይሄንን ደግሞ የተመለከቱ በውስጥ ያሉ የክርስትና ጠላቶች እነዚህ ፈሪሳውያን አይሁዶች የሚመሩት ግሩፕ ወይም የጦር የአይሁድ ሰራዊት ምን አደረገ? ሮምን አሳደደ። ስለዚህ ሁለቱም ጠላቶች ምን አሉ? ወጡ። ክርስቲያኖች በዛ ጊዜ ለመሸሽ ምን አገኙ? እድል አገኙ። ድጋሚ ግን በሁለተኛው ከበባ በተለይ ዛሬው አሜሪካ በትንቢት መነጽር ክፍል ሁለታችን ሁለተኛው ከበባ የሚለው ድጋሚ በ70 ዓመተ ምህረት ላይ ግን ሲመጡ ምንም አይነት መፈናፈኛ አልነበረም። ቅድም ያልከው ቁጥር ሰውን የሚበላ ሰው ቀበቶንና ጫማውን የሚበላበት ጊዜ ከፍተኛ ረሃብ የሆነበት ጊዜ ከኢየሩሳሌም ውጪ ባሉ ስፍራዎች እንዳለ ባዶ ቦታዎች ላይ መስቀል ነበር የተሰቀለው። ለማምለጥ ከዛ አራብ የሚወጡትን የሮም ሰራዊቶች ምን ያደርጉ ነበር? አይሁዶችን እየወሰዱ ይሰቅሉ ነበር። ከዛ በኋላ የሮም ጦር አዛዥ ኢየሩሳሌም መቅደሱ እንዳይቃጠል ቢያዝም እግዚአብሔር ተናግሯልና ኢየሩሳሌም ሙሉ በሙሉ ተቃጠለች። ስለዚህ
ማቴዎስ 24 ቁጥር 3 ላይ ኢየሱስ መልሶ እንዲህ አላቸው ማንም እንዳስታችሁ ተጠንቀቁ ብዙዎች እኔ ክርስቶስ ነኝ ያሉ በስሜ ይመጣሉ ብዙዎችንም ያስታሉ እንግዲህ ማንም እንዳስታችሁ ተጠንቀቁ አለ እርሱም በደብረ ዘይት ተቀምጦ ሳለ ቀደም የተናገርኩ ለደቀ መዛሙርቱ ለብቻቸው ወደ እርሱ ቀርበው ንገረን ይህ መቼ ይሆናል የመምጣትና የዓለም መጨረሻ ምልክቱ ምንድነው የዓለም መጨረሻ ምልክት አንዱ የጥፋት ርኩሰት በተቀደሰው ስፍራ መቆም ነው የሚለውን አብሮ አያይዞ ነው ቁጥር 3 እስከ 5 ነው ያየነው ቀደም ያየነው ስለ ጥፋት ርኩሰት የሚናገረው ማቴዎስ 24 ቁጥር 15 እና 16 ነው ስለዚህ ወደሚቀጥለው ሐሳብ ስንሄድ የክርስቶስ ተቋሚ የጥፋት ልጅ የአመጽ ልጅ ልክ እንደ ይሁዳ ከክርስትና ወጥቶ ክርስትናን ለማጥፋት ከክርስትና ወጥቶ ክርስቶስን ለማጥፋት እንደሄደው ደቀ መዛሙርትን እንዳጠፋው ሁሉ በመጨረሻ ዘመንም የሚገለጠው ኃይል እንዳለ በሁለተኛ ተሰሎንቄ 2:1 እስከ 4 አለ ራዕይ ምዕራፍ 13 ላይ አለ ይሄንን ሐሳብ እስቲ ከማንሳታችን በፊት ተጨማሪ ሐሳቦችን ልስጥ ምናልባት ቅድም እንግዲህ ጣዖትና የጥፋት ርኩሰትን ከሚያመጡ ጣዖትና ሰንበት ጉዳይ ናቸው በእስራኤል ህዝብ በመጽሐፍ ቅዱስ ታሪክ ሄደን ደጋግመን ብንመለከት ብዙ ጊዜ አንድ ማሰብ ያለብን ነገር አለና እግዚአብሔር አዎ ኃጢያትን ይጠላል ግን ደጋግሞ የሚናገራቸው ነገሮች አሉ አሁን በእስራኤል ታሪክ እንኳን ሄደን ብንመለከት ስለ ምንዝር ወይም ስለ አትዋሽ እንደዚህ አትዋሹ ምናምን ደጋግሞ እንትን የማይልባቸው ነገሮች አሉ አጽንዖት ሰጥቶ ግን እስራኤሎችን ሲናገራቸው ጣዖትና ሰንበት ጉዳይ ናቸው ምክንያቱም እነዚህ ዩኒቨርሳል ናቸው ዓለም አቀፋዊ ችግር ነው የነበሩት ምንድነው የሚላቸው እንደ አህዛብ እንዳደረጉት ኃጢያት እናንተም አታድርጉ ነበር የሚላቸው አሁን አህዛብም ውስጥ እኮ ለሚስቱ ለባሉ ታማኝ የሆነ ሰው አለ አይደል እንዴ አጠቃላይ እንዳለ ዓለም በሙሉ በቃ ያገባ ምንዝር ውስጥ ይገባል እንል አንችልም ግን ጣዖት ግን ዓለም አቀፋዊ ነገር ነው ሰንበትም ጉዳይ ስናይ ዓለም አቀፋዊ ነገር ነውና ደጋግሞ እነዚህ ነገሮች አሁንም በመጨረሻው ዘመን አጥፊ የጥፋት ርኩሰት በተቀደሰው ስፍራ ቆሞ ሲታዩ ዓለም አቀፋዊ የሆኑ ነገሮች ናቸው እየመጡ ያሉት ህዝብን አምልኮ የሚያሰጥ ነገር ነው አምልኮ ነው እየተደረገ ያለውና ከዛ ጋር ነውና እንደነገራችሁ በነብዩ ኤርሚያስ የተነገራችሁን ባለመስማታችሁ ይላችኋልና ትንቢተ ኤርሚያስ ምዕራፍ 17 ቁጥር 27 ነገር ግን የሰንበትን ቀን እንድትቀድሱ አላቸው አሁን ያነበብከው ነህምያ ላይ ያለውም አለ በሰንበትም ቀን ሸክም ተሸክማችሁ በኢየሩሳሌም በሮች እንዳትገቡ የነገርኳችሁን ባትሰሙኝ በበሮቿ ላይ እሳት እሰዳለሁ የኢየሩሳሌም አዳራሾች ትበላለች አትጠፋም ብሎ እግዚአብሔር ነግሯቸዋል አየ በ66 መጣ ማንንም እንትን ሳይለው ሄደ በ70 ዓመተ ምህረት የሮም አገዛዝ የነበረው ገዢ የነበረው ቤተ መቅደሱ ከማማሩ የተነሳ ቤተ መቅደሱ ጉዳት እንዳይደርስበት ወታደሮቹን መጀመሪያ አስጠንቅቆ ሰጥቶ ነበር እንዳይነካ በጣም ስለሚያምር ውብ ስለሆነና የሚገርም አንዳንድ መጽሐፍ ስታነብ ተማጸናቸው ሁሉ ይላል ሽማግሌዎችን ጠርቶ ከመካከላቸው ተው ይሄ ነገር አይሁን ብሎ እስራኤሎችን ቢማጸናቸው ኦሬዲ እነሱ ሊፈወሱ ወደማይችሉበት ደረጃ ስለሄዱ ወታደሮችን አስጠንቅቆ እሳት እንዳትለኩሱት ብሎ የዘመናት የታላቁ ተጋድሎ መጽሐፍ ሄዳችሁ ማንበብ ትችላላችሁ እሳቱ ከየት እንደተነሳ ሳይታወቅ ቤተ መቅደሱ ተነስቶ እሳት ሲያጠፋ ወታደሮቹ የሮም ወታደሮች ሊያጠፉት ቢፈልጉ አልቻሉ እንደውም የሮም ወታደሮች ከዛ አፈግፍገው ከሩቁ ነው ቤተ መቅደሱ ሲምቦገቦግ አይነት ሐሳብ ተነስቶና እግዚአብሔር ተናገራቸው ነገር ግን አለ የሰንበትን ቀን እንድትቀድሱ በሰንበት ቀን ሸክም ተሸክማችሁ በኢየሩሳሌም በሮች እንዳትገቡ የነገርኳችሁን ባትሰሙኝ በበሮቿ ላይ እሳትን አነዳለሁ በኢየሩሳሌም አዳራሾች ላይ ትበላለች አትጠፋም የሆነው ይሄ ነው በ70 ዓመተ ምህረት የተፈጸመው ከዛ ክርስቶስ ኢየሱስ ምድር ላይ መጥቶ ሳለ ያኔ እሱ በነበረ ይሄ ከመሆኑ በፊት ስለ ሰንበት መልሶ ወቅሷቸዋል ካህናቶቹ ህዝቦቹን መልሶ ወቅሷቸዋል ይነግራቸው ነበር አይደል እንዴ የሰውን ህግና ትእዛዝ ታከብራላችሁ የእግዚአብሔርን ህግ ወደ ጎን አድርጋችሁ ይላቸው ነበር እና ክርስቶስ ወደ ምድር ሲመጣ አይሁዶች የሰንበትን እውነት ትርጉም ከማጣታቸው የተነሳ ከ500 በላይ ህግ ነበራቸው ለሰንበት እንደውም አንደኛው ህግ ምን ይላል ደሮ እንቁላል ብትጥል በሰንበት ቀን ፀሐይ ላይ መተው የለበትም እንቁላሉ ፀሐዩ ስለሚመታው ያበስለዋል ብለው ያስቡ ነበር እስከዛም ድረስ እግዚአብሔር ለእረፍት ለበረከት ለቅድስና የሰጠውን ቀን እስከዛ ድረስ አውርደው እነሱ ተራ ነገር አድርገውት
ይቀንበር አድርገውት ሲጠቀሙበት ነው የነበረው አንድም ጥፋት ያመጣባቸው እሱን ነበር ክርስቶስ ከዛ መጥቶ ነገራቸው የሰው ልጅ የሰንበት ጌታ ነው አላቸው እኔ እንደማሳያችሁ ነው ማክበር ያለባችሁ ብሎ ሊያስተምራቸው ኮሬክት ያደርጋቸው ሞከረ አልቻለም ስለዚህ ያ እሳት በ70 ዓመተ ምህረት ተነሳ ሁሉም በቤተ መቅደሱ ይሸጥ ነበር እኮ አይገርምም እኔ በጣም የሚገርመኝ ሐሳብ ምንድነው ለደህንነት የተቀመጠው የመስዋዕት አገልግሎት ሰዎች ኢንካም ጀነሬት የሚያደርጉበት ለትርፍ ለጥቅማቸው ከዛስ ታሪክ ስናነብ ከቤተ መቅደሱ ራቅ ተብሎ ነበር መጀመሪያ ሲሸጥ የነበረው ከዛ ቅርብ ዙሪያውን ከዛስ ቤተ መቅደሱ ውስጥ ክርስቶስ ያንን ቤተ መቅደስ ማጽዳት ነበረበት ጅራፍ አንስቶ አጸዳ ቤቴን የወንበዴዎች ዋሻ አደረጋችሁት አለ አሁንም ባቢሎን የአጋንንት መጠጊያ ሆነች ወንበዴው አለ የሚያጠፋው አሁን ነፍሰ ገዳዩ አለ እግዚአብሔር ከዛ ፈቀቅ ብሏልና በታሪክ የምንመለከት አሁንም ተመሳሳይ ነገር ነው እየተደረገ ያለው በእግዚአብሔር ቤት ክርስትና ተብሎ በተጠራበት ቤት የእግዚአብሔር ባንዲራ በታየበት ቦታ እንደው የሚገርምህ ምናቆ ነው አንተም እኔም አሜሪካ ኑረናል እናቀዋልና የግብረ ሰዶማውያን ባንዲራ አሁን የሚቆመው በሌላ ቦታ አይደለም በቤተክርስቲያን እኮ ነው በር ላይ ይተከላል የጥፋት ርኩሰት በተቀደሰው ስፍራ ቆሞ ያያየን እና አሁንም ተመሳሳይ ነገር ነውና እነዚህ ነገሮችን ለመጨመር ፈልጌ ነው እንግዲህ ተመልካቾቻችን ትምርቱ ምን ያህል አስፈላጊና አንገብጋቢ እንደሆነ እንመለከታለን ከአፍታ ቆይታ በኋላ እንመለሳለን ተመልሰን እንገናኝ ወደ ሌላ ስፍራ እንዳትሄዱ እንማጸናችኋለን እግዚአብሔር ይባርካችሁ በያላችሁበት መልካም ጊዜ ተመልካቾቻችን ከአፍታ ቆይታ በኋላ ተመልሰናል ትምርታችንን እንቀጥላለን እንግዲህ ወንድሜ አንተነ በጣም የሚደንቅ ነው ከዚህ ከሮም ከበባ ጋር ተያይዞ የጥፋት ርኩሰት በተቀደሰው ስፍራ የሚለው ሐሳብ የተቀደሰውን የሚያረክ ሰው የጣዖት አምልኮ ነው ማለት ነው የተቀደሰው የእግዚአብሔር ቀን አለ ይሄን ሰንበትን በደንብ አይተናል ቅዱስ የሚለው ቃል ራሱ ለመጀመሪያ ጊዜ በዘፍጥረት ምዕራፍ 2 የተቀመጠው በመጽሐፍ ቅዱስ ማለት ነው ከሰንበት ጋር ተያይዞ ነው እግዚአብሔር ሰንበትን ግን ቀደሰው ይላል ስለዚህ ስለ ቅድስና ስንናገር ቅድስና የሚለው ለመጀመሪያ ጊዜ ተጠቀሰው የት ነው ብለን ስናይ ይሄ አንዱ መጽሐፍ ቅዱስ የማጥኛ ትክክለኛው መንገድ ነው ስለ ሰው አፈጣጠር ስንመለከት ሰው መጀመሪያ ሲፈጠር ምን ነበር ሰው ሲሞት ይሞታል ወይስ በሌላ መልኩ ይኖራል ሰንበት የቱ ጋር ነው የተፈጠረው የቱ ጋር ነው ጌታ ኢየሱስ ክርስቶስ ለዓለም እንደሚሞት የተነገረው እነዚህ ሁሉ ጥናቶች ከመጀመሪያዎቹ ስፍራዎች ስናጠና እውነቱን እናገኛለንና እንግዲህ በመጨረሻ ዘመን ስንመጣ ተቀድሶ ለእግዚአብሔር ሰንበት የተሰጠው 7ኛ ቀን አለ ለዚህ ዓላማ እንዲውል ማለት ነው ይህንን ከማርከስ ጋር የሚያያዝን ተግባር ሮም ራሷ አሁን አካላዊው ይሄ የአሕዛብ መንግስት ፓጋን ሮም ሳይሆን ፓፓል ሮም ጳጳሳዊ ሮም እንደሚፈጽመው ትንቢት የሚናገረው እንመለከታለንና ማቴዎስ 24 በከፊል ነው የተከናወነው በኢየሩሳሌም ጥፋት በ70 ዓመተ ምህረት ዓለም አቀፍ ቅድም ያልከው በጣም ወሳኝ ሐሳብ ነው ያ ደግሞ በመጨረሻ ዘመን በሙላት የሚሆነው ነው ክርስቶስን አልንቀበልም በተጨማሪም የተሰጠውን የምህረት ዕድል አንጠቀምም በማለት አሻፈረኝ እንደ ይሁዳ ያለው እንዴት እንደሚጠፋ የሚያሳይ ነው ከዛ ውስጥ እንዲወጣ ነው እግዚአብሔር ሕዝብ ይሄም እንደ ደቀ መዛሙርቱ ጥያቄና እንደ ኢየሱስ መልስ በዓለም ፍጻሜ ጊዜ የሚከናወን ስለሆነ ዳተኛ መሆን የለብንም ጌታ ኢየሱስ ክርስቶስ ሲናገር ስለ ይሁዳ ስለሌላው አላስተዋሉም ነበር እንደውም ሌላ ቦታ ይሄ ነገር ተሰውሮባቸው ነበር ይላል እንደዛ እንዳንሆን መንጠንቀቅ አለብንና ልክ ማንንም አስታችሁ እንዳለው በማቴዎስ 4 ክርስቶስ በሁለተኛ ተሰሎንቄ ምዕራፍ 2 ቁጥር 1 ጳውሎስም ነገር ግን ወንድሞቼ ስለ ጌታችን ስለ ኢየሱስ ክርስቶስ መምጣት ወደ እርሱ ስለመሰብሰባችን በመንፈስ ወይም በቃል ወይም ከኛ እንደሚመጣ በመልእክት የጌታ ቀን ደርሷል ብላችሁ ካምራችሁ ቶሎ እንዳትናወጡ እንዳትደነግጡ እንለምናችኋለን ካለ በኋላ ማንንም በማንንም መንገድ አያስታችሁ ተሰማ ክርስቶስ አያስታችሁ አለ ጳውሎስ ከዛ ጋር ያይዞ የተናገሩት ቃል ተመሳሳይ የጥፋት ርኩሰትን የሚያመጣውን ኃይል ይናገራል ክህደቱ ይላል አስቀድሞ ሳይመጣና ያመጣው እርሱም የጥፋት ልጅ ሳይገለጥ አይደርስም የጌታ ምጽአት ይመጣል የሞቱ ወገኖቻችን ሞቶ ሊቀሩ ነው ትንሳኤ ሙታን የለም የሚለው አስተምሮ ገብቶ ሰዎች ተደናግጠዋል ኖ ከጌታ ምጽአት በፊት ከሙታን ትንሳኤ በፊት ክህደቱ ምን ይላል ይደርሳል
ማን ነው ይሄ ኃይል ሲል እኔ እግዚአብሔር ነኝ ብሎ አዋጅ እየነገረ በእግዚአብሔር ቤት ወይም በእግዚአብሔር ቤተ መቅደስ እስኪቀመጥ ድረስ ይሄ በቤተ ክርስቲያን ውስጥ ማለት ነው አምላክ ከተባሉ ሰዎችም ከሚያመልኩት በላይ ራሱን ከፍ ከፍ የሚያደርገው ተቋሚ እርሱ ነው። ስለ ሉሲፈር ሲናገር ኢሳይያስ 14 ሕዝቅኤል 8 እኔ ከፍ ከፍ ማለትን እፈልጋለሁ እኔ ሲል እናያለን እና ራሱን ከፍ ከፍ የሚያደርግ ራሱን የማያዋርደው መንፈስ የማን እንደሆነ እናውቃለን። ይሄ የክርስቶስ ተቋሚ ነው ይላል። ይሁዳም ራሱን ከፍ ለማድረግ ነው ያሰቡና እንግዲህ የጥፋት ልጅ ይሁዳ የጥፋት ልጅ በመጨረሻ ዘመን ደግሞ መንፈሳዊ ሌላው ደግሞ ይሁዳ ነው። አንድ ግለሰብ ሳይሆን ትልቅ ተቋም ነው። ተመሳሳይ አይነት ይሁዳ ውስጥ የነበረው መንፈስ ነው። አቤልን የገደለ መንፈስ ነው። እነ ዘካርያስ ሌሎችን ነቢያቶችን ሁሉ የገደለ መንፈስ ነው ማለት ነው። ራዕይ 13 ላይ ቁጥር 1 እስከ 10 ድረስ ይህንን ደግሞ ኃይል እንመለከታለንና ሁለት ኃይላት አሉ በራዕይ ምዕራፍ 13 አንድ ከውሃ የሚወጣ ሌላ ደግሞ ከምድር የሚወጣ። ከቁጥር 1 ጀምሮ ስናይ እንግዲህ ሌላም አውሬ ከመውጣቱ በፊት ከውሃ የወጣውን አውሬ ስንመለከት ነብር ይመስላል ይላል። አፎቹ እንደ አንበሳ ነበሩ፣ እግሮቹ የድብ ናቸው፣ ግንባሩ ላይ የስድብ ስም ተጽፏል፣ 10 ቀንዶች 7 ራሶች አሉ ይልና እግዚአብሔርና በላይ ያለውን ማደሪያ ሊሳደብ አፉን ከፈተ ካለ በኋላ ይሄ ግን ኃይል ስልጣንን ከዘንዶ ተቀበለ ይላል። አሁን ሰይጣን የገባበት ኃይል ነው ማለት ነው። እንግዲህ አውሬ በጣም ግልጽ ነው። በተለያዩ ትምህርቶቻችን ተመልካቾቻችን ተመልሰው ማየት ይችላሉና በዳንኤል 7 ላይ እነዚህ ከውሃ የወጡ ያያቸው አውሬዎች ከምድር የሚነሱ ነገስታት ናቸው። እንግዲህ አራዊት እነዚህ አውሬዎች የሚወክሉት ምድራዊ ፖለቲካዊ ስርዓትን ነው። ይሄ ግን ፖለቲካዊ ስርዓት ብቻ ሳይሆን እግዚአብሔርን የሚሳደብ መንፈሳዊ ይዘት ያለው ወይ መንግስትና ቤተክርስቲያንን ምን ያለ ያጣመረ ኃይል ነው። ከዛ በኋላ ዓለም ሁሉ የተደነቀ ተከተለው። ከዛ ለሞት የሆነውን ቁስል ተቀበለ ይላል። አሁን እንግዲህ ይሄ ኃይል ማን ነው ብለን ስናይ እኛ የምንለው ነገር ሳይሆን ከዛሬ 500 ዓመት በፊት ወደ 600 ዓመት ገደማ ከሮም ውስጥ የወጡ የሮም ቀሳውስትና መነኩሴ የነበሩና ማርቲን ሉተር እና ጆን ካልቪን ከጀርመንም ከእንግሊዝም ከፈረንሳይም ብንሄድ እነዚህ የፕሮቴስታንት መጀመሪያ መስራች የነበሩ ሰዎች ጳጳሳዊ ስርዓቱን በቫቲካን የተቀመጠው ምንድን ያሉት እኛ ከዚህ በፊት የክርስቶስ ወኪል ብለን ነበር። አሁን ግን ወንጌልን በጭካኔ ያሳደደው የዲያብሎስ ደቀ መዝሙር እንደሆነ አረጋግጠናል። ለምንድን ነው ያሉት? እንደው ዝም ብሎ የሆነ ቀን ሲያዩ አይናቸው ሲንበለክ ስላላማራቸው ነው አይደለም። ከ50 እስከ 100 ሚሊዮን የሚጠጉ መጽሐፍ ቅዱስ ብቻ ያሉ ክርስቲያኖችን በእሳት ስላቃጠለ፣ ውሃ ውስጥ ስለጣለ፣ ከነቁማቸው ስለቀበረ፣ በመጋዝ ስለሰነጠቃቸው፣ በብረት በጋለ ጦር ስለወጋቸው፣ ብልቶቻቸውን እንደ እንስሳ ስለቆራረጠ፣ ከፍተኛ የሆነ ጭፍጨፋ ስላደረገ ዞር ብሎ ሲመለከቱ እንዴ ምን ሆነ ነው እስካሁን ዳንኤልን ራእይን አዩና ይሄ ሐሳዊ ክርስቶስ ነው። እነሱ ስላሉ ብቻ አይደለም። መጽሐፍ ቅዱስን በደንብ ይዘን እነዚህን ምልክቶችን ይዘን ስና የሮም ጳጳሳዊ ኃይል መንግስትንና ሃይማኖትን አጣምሮ ያለው ኃይል የክርስቶስ ተቋሚ መንፈስ የሚሰራበት። አሁን ዛሬ ፖፕ ሊዮ 14ኛ ተመርጧል። እኛ አሁን ከሰውየው አይደለም፣ እዛ ውስጥ ካሉ ሰዎች ጋር አይደለም። ነገር ግን ያ ቢሮ የክርስቶስ ወኪል ነኝ የሚል ቢሮ ነው። በክርስቶስ ስም ግን ምን ያለ ክርስቲያኖችን የጨፈጨፈ ስርዓት ነው። ይሄ የጥፋት ርኩሰትን የሚያመጣው ኃይል ብቸኛው ኃይል ሳይሆን ከሱ ቀጥሎ ደግሞ ሁለተኛው ኃይል ያለና ከዚህ ጋር ተያይዞ ያሉ ሐሳቦችን እስቲ እናንሳ። እንግዲህ መጽሐፍ ቅዱሳችን በተለይ ራዕይ ምዕራፍ እንዳለ ታሪኩን ስንመለከት በመጀመሪያው ክፍለ ጊዜም አንስተናል። አሁን እንትን ብለዋል። ቶሎ ይሆን ዘንድ ያለው ሐሳብ ነው። ልክ ይሁዳ የምታደርገውን ቶሎ አድርገው እንደተባለ ያ የመጨረሻው ትዕይንት ነው የነበረው ለይሁዳ። ሰይጣን እንደገባበት ከዛ በኋላ ሂዶ ክርስቶስን አሳደደው እንኳን እንዴ ወታደሮችን ጭፍሮችን ይዞ ነው የመጣውና ራዕይ ምዕራፍ 13 ላይ ያለው ይሄ ተቋም አንድ አውሬ ከባህር ሲወጣየው 10 ቀንዶች 7 ራሶች ነበሩ፣ በቀንዱ 10 ዘውዶች ነበሩ፣ በራሶቹም ላይ የስድብ ስም ነበረው የሚል ሐሳቦች ዲስክሪፕሽን የተቀመጡለት ነው። ይሄንን ዝም ብለን ተነስተን ይሄ አካል ነው ምንለው አይደለም። ዛሬ የሮም ጳጳሳዊ አገዛዝ ስርዓት እንትን ስንል ህዝቡን አይደለም። ምክንያቱም ህዝቡንማ ቅድም አይተናል። ራዕይ ምዕራፍ 18 ላይ ህዝቤ ከባቢሎን ውጡ ብሎ እግዚአብሔር ጠርቷል። ህዝብ አለው እዛ ውስጥ። ይሄ መልእክት ለነሱም ለኛም ጭምር ነው።
ምክንያቱም የስድብ ስም አለበት ይላል። ይሄ የስድብ ስም ምንድነው? በመጽሐፍ ቅዱስ ሄደ መመልከት እንችላለንና ዮሐንስ ወንጌል ምዕራፍ 10 ላይ ቁጥር 31 ክርስቶስ አብርሃም በፊት እኔ ነበርኩ ሲል እንዴ አንተ ሰው ሆነህ እንዴት እኔ አምላክ ነኝ ትላለህ ብለው ሊወግሩት ፈለጉ። ምንድነው? በመጽሐፍ ቅዱስ በአይሁዶች ሰው ሆኖ አምላክ ነኝ የሚል እግዚአብሔርን የተሳደበ እንደማለት ነውና እንደውም አሁን ያሉት ፖፕ ሳይሆን ፖፕሊዩ የሚባሉ ሌላ ከዚህ በፊት 13ኛው እሳቸው የተናገሩት ነገር አለ አይደል? ምንድነው የሚሉት? እኛ በምድር ላይ እግዚአብሔር ያለውን ቦታ እኛ ይዘናል የሚል ሐሳብ። ይሄ የስድብ ስም ነው ለእግዚአብሔር የስድብ ስም ነውና እዚህ ላይ ያለው አንድ አውሬ ከባህር ሲወጣ አየው የሚለው ፖፑሌትድ ከሆነ ኤሪያ ህዝብ ከተማቸበት ባህር ህዝብ እንደሆነ እናውቃለን። የወጣበት ይሄ የሮም ጳጳሳዊ አገዛዝ ስርዓት ነው። ይሄ የሮም ጳጳሳዊ አገዛዝ ስርዓት የተዋቀረበትን ነገር ያየውት አውሬ ነብር ይመስል ነበር። ዳንኤል ምዕራፍ 7 ላይ ሄደን ብንመለከት ነብር የሚወክሉ በግሪክ ፍልስፍና ነው። የሚገርምህ አሁን የተመረጡት ፖፕ ሊዮ የያዘው ይሄ አሁን የያዘው የአሜሪካው የመጀመሪያው አሜሪካዊ ፖፕ በታሪክ የመጀመሪያው እንመጣበታለን በሚቀጥሉት ክፍለ ጊዜዎች እና እዚህ ላይ ሐሳቡን ጠቀስ አድርጌ ለማለት ስለፈለኩ ነውና ፖፕ ሊዮ ብሎ ስሙን ሲወስድ የፖፕ ሊዮ ከዚህ በፊት የነበረውን ስታይ ከዚህ በፊት የነበረው ፖፕ ሊዮ የሚያምንበት ከግሪክ ፍልስፍና ጋር ቴዎሎጂን ማሳየት ማስተማር የሚል ሐሳብ አለው ሰውየው። አንዱ የሚጠቀስበት ይሄ ነው። በጣም ቴዎሎጂካል ነው ይባላል፣ በጣም ስኮላር ነው ይባላል። በቃ እና አስተምሮውን ያ ፖፕ ሊዮ የነበረው የመጀመሪያው ዋናው እሱ የሚታወቅበት አንዱ የቴዎሎጂን የካቶሊክን ወይም የሮም ጳጳሳዊ አገዛዝ ስርዓትን የአስተምሮ የመጽሐፍ ቅዱስ አስተምሮ በግሪክ ፍልስፍና መፍታት የሚል ተቋም እና ያየሁት አውሬ ነብር ይመስል ነበር። ዳንኤል ምዕራፍ 7 ላይ ነብሩ ማን ነው? ግሪክ ነው። ግሪክን የሚወክል ነው። የግሪክ ፍልስፍና ነውና ቀስ በቀስ ያየን ብንሄድ ዲስክሪፕሽን የሚሰጠን መጽሐፍ ቅዱስ የሚሰጠን የሮም ጳጳሳዊ አገዛዝ ስርዓት እንደሆነ የመጀመሪያው አውሬ እግሮቹ እንደ ድብ እግሮች ነበሩ ይላልና እናስታውሳለን። ዳንኤል ምዕራፍ 7 ላይ በእግሩ ረግጦ ነው አይደል እንትን ያደረገው ድቡ ያ የሮም አገዛዝ ስርዓትን የሚወክል የፓጋን ሮምን የያዘበት ለ400 ምናምን ዓመት በእግሩ ረግጦ ምድርን ሁሉ በብረት ሲገዛ የነበረ እሱንና እንደ አንበሳ አፍ ነበሩ ትላል። አንበሳው ባቢሎን ነው። የሮም ጳጳሳዊ አገዛዝ ስርዓት በቀይ አውሬ ላይ ተቀምጣ ባቢሎን ወደቀች ይላል። ያንኑ የባቢሎን ስርዓትን ይዞ የመጣ የእግዚአብሔርን ሕዝብ የሚያሳድድ የሚጨቁን በግዞት ውስጥ የሚከት አይነት አመለካከት ያለው እንደሆነ እዚህ ላይ ልንመለከት እንችላልና ዘንዶም ኃይሉና ዙፋኑን ትልቅ ስልጣን ሰጠው ይላል። እንግዲህ ሶርሱ ከዛ ምንጩ ከየት እንደሆነ እየተመለከትን ዘንዶ በመጽሐፍ ቅዱስ እዚህ ላይ ፓጋን ሮም ቢሆን በፓጋን ሮም ጀርባ የነበረው ክርስቶስን ሕፃን ሳለ ሊገለው የነበረው ዘንዶ ሰይጣን ነው። ራዕይ ምዕራፍ 12 ላይ ያለው ሴቲቱ ምጥ ያዛት ወንድ ልጅ ትወልድ ዘንዶ በፊቷ መጥቶ ቆመ ወንድ ልጅ ልትገልስል ወንድ ልጅ ወደ ሰማይ ተነጠቀ የሚለው ሐሳብ አለና እሱን የሚገልጽልን ሐሳብ ነው ይሄ እና ራዕይ ምዕራፍ 13 የጳጳሳዊ አገዛዝ ስርዓት ምዕራፍ 13 ስንመለከት ራዕይን ስንመለከት በመጨረሻ ዘመን ያሉትን ኃያላን ሱፐር ፓወር ወይም ደግሞ ዓለምን ሊገዙ የሚችሉት ኃይላትን የሚነግረን ግን ይሄ ኃይል ሐሳቡ እና ምድርን መግዛት ብቻ ሳይሆን ግን የስድብ ከእግዚአብሔር ጋር የተጣላ ኃይል እንደሆነ ጉዳይ ያለው ኃይል እንደሆነ መጽሐፍ ቅዱሳችን ይነግረናል። በጣም በዚህ ላይ ወገኖቻችን በተመልካች አድማጮቻችን አዲስ ሊሆንባቸው ይችላል። እንግዲህ ሌሎች ትምህርቶችን በፓሮሲያ ሚሽን ዩቲዩብ ላይ በመግባት በሰባተኛ ቀን አድቬንቲስት ቤተክርስቲያን በሆፕ ቻናል ላይ ያሉ የተለያዩ ትምህርቶችን በመከታተል ይህንን መመልከት መረዳት ትችላላችሁ። ለታላቁ ተጋድሎ አይነት መጽሐፎች በርካታ ጽሁፎች አሉ። እኛን ብታገኙ ቁጭ ብላችሁ ጊዜ ወስዳችሁ ትንቢትን የምታጠኑበትና ነገሩ እንደዚህ ነው ብላችሁ ልትመረምሩበት የምትችሉበት ብዙ አማራጮች አሉና በጣም የሚደንቀው እንግዲህ ይሄ አውሬ በራዕይ 13 ከ1 እስከ 10 ላይ ተጠቀሰው ከውሃ የወጣው እንደ ራዕይ 17 15 ያያቸው ውሃዎች ህዝቦች አሕዛቦች ናቸው ይላልና ውሃ ዳንኤል 7 ላይ ራዕይ 13 ላይ ብዙ ህዝብ ያለበትን አካባቢና በ538 ጳጳሳዊ ኃይል በሚነሳበት ጊዜ በርካታ አብዮት ነበር፣ አመጽ ነበር፣ ጦርነት ነበር፣ ስደት ነበር። ከዛ ውስጥ የወጣ ኃይል ነው ዘንዶ ለአውሬው ስልጣንና ዙፋኑን ሰጠው ይላልና አሁን ያለው
በቫቲካን ያለው ኃይል ስልጣን ያ ጳጳሱ የተቀመጠበት የማን ስልጣን ነው? ከዘንዶ የተሰጠ ነው። ይሄን በግልጽ መጽሐፍ ቅዱስ የሚያስተምረው ነው። እንግዲህ በጣም የሚደንቅ ነው። አንድ ሐሳብ አሁን ጌታ ኢየሱስ ክርስቶስ እንግዲህ ስልጣን በሰማይና በምድር ተሰጠኝ ይላል። ከማን ነው የተሰጠው? ከአባቱ። ሰይጣን ተመሳሳይ አይነት ስራ ነው የሚሰራው። አሁን ለሱ ለሆነው ልጅ ደግሞ ዘንዶ ምን ይላል? ስልጣንን ይሰጣል። ከዛ በኋላ ምን ያደርግ ዘንድ? ህዝብን ያሳድድ ዘንድ። ጌታ ኢየሱስ ክርስቶስ ደግሞ እኔ የጠፋውን ልፈልግና ላድን ተቃራኒ ስራ ነው። ስለዚህ በክርስትና ስም የሚሰራ በይሁዳ መንፈስ ውስጥ በአስቆሮቱ ይሁዳ ውስጥ የነበረው አይነት ኃይል ነው የምናገኘውና ይሄ የመጀመሪያው አውሬ በ1798 ከ538 እስከ 1798 1260 ዓመታት ወይም ትንቢታዊ 3 ዓመት ተኩል በጣም የሚገርመው ጌታ ኢየሱስ ክርስቶስም 3 ዓመት ተኩል ነው ያገለገለውና 1798 ላይ ግን በጊዜው የነበረውን ጳጳስ ከፈረንሳይ አብዮት የተነሳ በተለይ ጀነራል ባርቲ የሚባለው ሄዶ ጳጳሳዊ ስርዓቱን ምን አለ? እግዚአብሔር የለም ማለት እንደ ፈርዖን ነው። እግዚአብሔርን አላውቅም እስራኤልን ማለቀው እንደሚለው ፈረንሳይ ምንድነው? እግዚአብሔር የለም፣ ሃይማኖትም አያስፈልገንም፣ ውግዝ፣ እስር ቤት ግባ። መጽሐፍ ቅዱስ በአደባባይ ፈረንሳይ ያቃጠለች የክህደት ዘመን ነበር። በዛም ጳጳሱ ሞተ። ከጳጳሱ ጋር ጵጵስናው ሞተ የሚለው ታሪካዊ ዳራ አለ። ያ ማለት ምንድነው? መንግስትና ሃይማኖትን አጣምሮ ሲሰራ የነበረው ኃይል ምን አለ? ለጊዜው ተቋረጠ። ከዛ ለሞት የሆነው ቁስል ምን ይላል? ከቁጥር 3 ጀምሮ ስናነብ ተፈወሰ ይላል። ስለዚህ መፈወሱ ምንድነው? እንደገና ቀድሞ ይሰራ የነበረውን የአውሬ ባህሪ ለመስራት የማደን ባህሪ የመስራት አድኖ የመብላት የማጥፋት በደም የተሞላ ጽዋ ይዛ ነበር ይላል ባቢሎን ምዕራፍ 17ን ስናነብና ያንን ስራ ነው ሰው ተፈውሶ ሲመጣ ራዕይ ምዕራፍ 13 ላይ ቁጥር 11 ጀምሮ የዚህን የመጀመሪያውን አውሬ የሚሰራውን ኃይል እናያለን እና ቁጥር 11 ከመድረሱ በፊት 9:10 ስታነቡ በጣም የሚደንቅ ነው። የሚማርክ ሁሉ ይማረካል ይላል። በሰይፍ የሚገድል ምን ይላል? ይገደላል ይላል። እሱ ሲያደርግ የነበረው ጳጳሱ ላይ ነው የደረሰው። ምዕራፍ 13 ቁጥር 11 ጀምሮ ሌላ አውሬም ከምድር ሲወጣ አየሁ። የበግ ቀንዶች የሚመስሉት 2 ቀንዶች ነበሩት። የበግ ቀንድ በግ ማን ነው? በመጽሐፍ ቅዱስ የሚያስተምረው ራዕይ መጽሐፍ ላይ በርካታ ጊዜ በግ ተብሎ የተጠቀሰው የእግዚአብሔር በግ ነው። እሱ ላይ ላቋርጥህና ወደዚህ ወደ ሁለተኛው አውሬ ከመሄዳችን በፊት አሁን ጉዳዩ ምናልባት ይህንን ሐሳብ ስናወራ ስንነጋገር ከሃይማኖት ጋር በማያያዝ ወይም ደግሞ ከአንድን ማህበረሰብ በመወንጀልና እንደዚህ ነው ከማለት ጉዳይ ጋር አይደለም። ይህንን ነገር በደንብ አጽንቶት መናገር እንፈልጋለን። የስድብ ስም አለው። ምንድነው ይሄ አውሬ? መንግስት ነው፣ አገዛዝ ነው። ዳንኤል ምዕራፍ 7 ላይ ሄደን መመልከት ትንሿ ቀንድ ማየት እንችላለን። አፍ የሚናገር አፍ አለው፣ ተመሳሳይ አካል ነው። ስለዚህ ይሄ ስድብ ስም ምንድነው? ሰው ሆኖ እግዚአብሔር ነን ነው የሚሉትና ይሄ ጉዳይ የኛም ጉዳይ በክርስቶስ የመጣ ነገር ነው። በደህንነት ላይ የመጣ ሐሳብ ነው። ምክንያቱም ቁጥር 8 ላይ ምን ይላል? ከዓለም ፍጥረት ጀምሮ ራዕይ ምዕራፍ 13 ቁጥር 8 ከዓለም ፍጥረት ጀምሮ በታረደው በግ ሕይወት መጽሐፍ ስሞቻቸው ያልተጻፉ በምድር የሚኖሩ ሁሉ ይሰግዱለታል ይላል። አየህ? ስለዚህ በታረደው በግ ለማን ነው የታረደው? ለኔ፣ ላንተ፣ ላንቺ፣ ለሁላችን ነው የታረደው። ደህንነት ያለው እሱ ነው። አምልኮ የሚገባው እግዚአብሔር ብቻ ነው። አሁን ግን እዚህ ጋር ሰይጣን የራሱን ወኪል አስቀምጦ አምልኮን የሚያሰጠው አካል አለ። በምድር ላይ በክርስቶስ ቦታ የገባ አለ። ስለዚህ ይሄ ደህንነትን ሰውን የሚያጠፋ ስለሆነ ልክ እንደቀደሙት ፕሮቴስታንት ንቅናቄ የነበሩት እነ ማርቲን ሉተር፣ እነ ጆን ሃስ፣ እነ ዋይክሊፍ፣ ዋልደንሶች እንደነሱ የክርስቶስ ተቃዋሚ ነው ብለው ነው የወጡት። ምክንያቱም በምድር የሚኖሩ ሁሉ ይሰግዱለታል። ከዓለም ፍጥረት ጀምሮ በታረደው በግ ሕይወት መጽሐፍ ስሞቻቸው ያልተጻፉ። ስለዚህ አሁን በምድር ላይ ለምንኖር ለኛና ለናንተ ይሄን ለምትመለከቱ ሁሉ ምርጫ እየመጣልን ነው። ዛሬ ያወራን ያለ ነው አጥፊው በተቀደሰው ስፍራ ቆሟል ማለት ነው። እኔ አምላክ ነኝ የሚል አካል አለ። ስግደትን እየፈለገ ያለ አካል አለ። ከዛ ጀርባ ያለው ዘንዶ ሰይጣን፣ የሰይጣን ገና ከጥንት ያጣውን ከፍጥረት በፊት ያጣውን ነገር እንደገና ለማስፈጸም ሰውን ለማጥፋት ምድርን መስቀልቅል ለማድረግ እየሰራ ያለ። ስለዚህ ይሄ ጉዳይ በበጉ በታረደው በግና አውሬው መካከል ነው ይሄ ጉዳይ እንጂ የኔ አንተነ የኤፍሬም ፐርሰናል የእንትን ሃይማኖት ፐርሰናል ምን ወስደው ጉዳይ አይደለም። በአውሬ አለ፣ አገዛዝ አለ።
ደግሞም የታረደው በግ የሚያስተዳድረው አገዛዝም አለ። ስለዚህ በዛ ውስጥ ሁለት ይሆናል ማለት ልክ በፍጥረት እንደነበረው በፍጥረት የነበረው አቤልና ቃየል ናቸው። ሁለት አምልኮ ነው የነበረው። አንደኛው አምልኮ ቅድም እንደተናገርነው ቃየል የራሱን አመለኩ እያለ ነው በእግዚአብሔር ፊት ይዞ መጣ። እግዚአብሔር ግን አልተቀበለው። አቤል ግን እግዚአብሔር ተቀበለው። አሁንም በምድር መጨረሻ ታሪክ ላይ በታረደው በግ ስማቸው የተጻፉ አምልኮ እውነተኛውን አምልኮ ለእግዚአብሔር የሚሰጡ አሉ፣ ለአውሬው ደግሞ አምልኮ ነው የሚሰጡ አሉ። ስለዚህ በዚህ ጉዳይ ላይ የሚያጠነጥን ስለሆነ በጣም ወሳኝና ወቅቱን የጠበቀ ጊዜያዊ መልእክት ነው። ይሄንን ደግሞ ህዝቡ ሁሉ ሊያውቅ ይገባል። ምክንያቱም ሰይጣን ዛሬ ራሱን ሸፍኖ በምድር የሚኖሩ ሁሉ ይሰግዱለታል ይላል። ኦልሞስት ምድርን በሙሉ ወደ ላይ ስንሄድ እንደውም ይናገራል አይደል እንዴ? ምድር ሁሉ አውሬውን እየተከተለ ተደነቀ ይላል። ቁጥር 3 ላይ ቁጥር 4 ይናገራል። አውሬውን ማን ይመስላል? እርሱን ሊዋጋ ማን እያሉ ሰገዱለት ይላል። ለአውሬው ሰገዱለት። ግን እኛ ዛሬ ቆም ብለን ማሰብ አለብን። ስማችን የእውነት በበጉ መጽሐፍ ላይ እውነት አምልኳችን እንግዲህ አምልኮ ምንድነው? ለእግዚአብሔር መሰጠት ነው አይደል? የእግዚአብሔርን ቦታ የወሰደ ነገር አለ በህይወታችን ጣዖት የሆነብን? የእግዚአብሔር ሰንበትስ ቢሆን እግዚአብሔር ማንነቱን የገለጸበት ፈጣሪነቱን ያሳየበት የእግዚአብሔር ሰንበት ቀን አለ። የሚቀድስብን የሚባርከን ቀን አለ። ያን ምልክት አድርገ ሕዝቅኤል ምዕራፍ 20 ላይ ተናግሯል። ምልክት አድርገ ይሰጥቻችኋለሁ ይላል። ያንን እውነተኛውን አምልኮ ለክርስቶስ እየሰጠን ነው? ለበጉ እየሰጠን ነው ወይስ የቱ ጋር ያለን ነው? ቆም ብለን ማሰብ አለብን። በጣም እውነት ነው። መጽሐፍ ቅዱስ በማቴዎስ 4 ላይ ስንመለከት ጌታ ኢየሱስ ክርስቶስ ምንድነው ያለው? ለአምላክ ለእግዚአብሔር ብቻ ስገድ እርሱንም አምልክ ተብሎ ተጽፏል ነው ያለው። እንግዲህ ስግደት ለማን ነው? በዘጸአት 20 ላይ 10ቱን ትእዛዝ በሲና ተራራ በሚሰጥበት ከኔ በቀር ሌላ አምላክ አይሆንልህ ይላልና መላእክት እንኳን በሚገለጡበት ጊዜ እነ ዳንኤል እንደ ዮሐንስ ሲሉ ኖ ለጌታ ለአምላክ ብቻ ስገድ እርሱንም አምልክ የሚለው ነገር በተከታታይ ይነገራልና በዚህ ሰዓት ግን የስግደት ጉዳይ ስለሆነ ነው አሁን ትኩረት። ይሄ የመዳን ጉዳይ ነው። ምክንያቱም እኛ ምን ሰግድለት ያዳነንን አምላክ ነው። የኢየሱስን ስም ጠርተን ነው እግዚአብሔርን የምናመልከው። ስለሞተልን ነው፣ ተስፋ ስለሰጠን ነው፣ ስለፈጠረን ነው። በመጀመሪያም በሁለተኛውም ፍጥረት በፍጥረትም በድህነትም እንደገና ፈጥሮናል። ስለዚህ ለዚህ ለሚገባው እንደውም እግዚአብሔር ለምንድን ነው ስግደት የሚገባው? አንተ ሁሉን ፈጥረሃልና ይላል። ስለዚህ ለፈጣሪነቱ ምልክት አድርጎ የሰንበትን ቀን ሰጥቷል። ግልጽ ነው። እኔ አምላካችሁ ነው በእኔና በእናንተ መካከል ምልክት እግዚአብሔር የሚቀድስ እንደሆነ ሰንበቱን ሰጥቷል። ሁለት ትምህርት አለው፣ የማዳንም እንደገና የፍጥረትን ምልክት። ስለዚህ ይሄ ሁሉ ተያይዞ የሚመጣ ሐሳብ ስላለ ነው የሚለውን ሐሳብ እናያለንና በጣም የሚገርመው ቅዱሳንን ይዋጋ ዘንድ ነው ይሄ ኃይል የሚነሳው። በግልጽ ቅዱሳንን የተዋጋ ኃይል ማን ነው? ቁጥር 7 ላይ ስንመለከት በነገድ በወገን በቋንቋ በሕዝብም ላይ ስልጣን ተሰጠው። አሁንም ያን ስልጣን ከዘንዶ እንደሚያገኝ እናያለንና በምዕራፍ 11 ላይ ሌላ አውሬ ከምድር ሲወጣ አየሁ የሚለው የበግ ቀንዶች የሚመስሉ 2 ቀንዶች ነበሩት፣ እንደ ዘንዶ የሚናገር ነበር። በግ የሚመስል ነገር ግን በግ ያልሆነ። አሁን ይሄ በግል ስናመጣው አንተ እንዳልከው እውነትን ነው፣ ተግባራዊ እናድርገው እስቲ። የሚያስመስል ክርስትና አሁን ተቋም ላይ ምናምን ነገር ላይ ለጥፈን በግል ራሳችንን ከክርስቶስ ጋር ከመስተዋቱ ጋር ማየት ተስኖን እንዳንወድቅ ፈራል። የሚያስመስል ክርስትና የቱ ነው? አሁን ይህንንም ኃይል እናየዋለንና እስቲ መጀመሪያ የሚመስል የአምልኮት መልክ ያላቸው ኃይሉን ግን የካዱ። ይሄ እንደውም እንደምን ይናገራል? እንደ ዘንዶ። እንግዲህ ቁጥር 11 ብቻ አይተን እንወያይ እስቲ። አውሬ ነው፣ ከምድር ነው የወጣው፣ ከውሃ አይደለም የወጣው። ብዙ ህዝቦች የሌሉበት ቦታ ነው ይወክላል። ምድር የሚለው ባህር የሚለው ብዙ ህዝብ ያለበት። ስለዚህ ነገር ግን ምን አለው? ክርስትናን የሚመስል መልክ አለው። መንግስትን ነው እንደገና በክህደት ውስጥ ያለ እንደሆነ እንዴት ነው? እኛ እንደው ስለጠላን ነው ያለው አይደለም። መጽሐፍ ቅዱስ የማይወድቀው እግዚአብሔር ቃል ምን ይላል? በጨለማ ስፍራ ተጠንቅቀን መያዝ አለብን። እንደ ዘንዶ ይናገር ነበር ይላል። እኛ ህይወታችንም ንግግራችንም እንደ በጉ ነው መሆን ያለበት። እስቲ ሐሳብ እንስጥና ከሳታችን አቋም የሚገርም ራዕይ ምዕራፍ 13 እንግዲህ ምድር ሁሉ ተከተለው ይሄንን አውሬ ይላል። ከላይ ስንመጣና
የሮም መንግስት ከወደቀ በኋላ አይደል የሮም መንግስት ከወደቀ በኋላ ለ10 ከተከፋፈለ በኋላ ሮም ለ400 ምናምን ዓመት ምድርን ከገዛች በኋላ የበላይነቱን የተረከበው ማን ነው? የሮም ጳጳሳዊ አገዛዝ ስርዓት ነው። ከፓጋን ሮም ይሄ አረመኔያዊ ሮም ተነስቶ ወደ ጳጳሳዊ አገዛዝ ስርዓት ቅድም እንዳልከው እስከ 1798 ከ38 እስከ 1798 ድረስ ምድርን የገዛው ኃይል የሮም ጳጳሳዊ አገዛዝ ስርዓት ወይም ራዕይ ምዕራፍ 13 ያለው ኃይል ነው እና እሱም ዘንዶውን ስልጣን ሰጠው ይላል። አሁንም ስንመጣ ሁለተኛው አውሬ ምዕራፍ ቁጥር 11 ላይ ያለው እንደ ዘንዶ ይናገራል። ተመሳሳይ ሐሳብ ነው ስለዚህ ይሄ 1798 ለሞት የሆነው የሚያደርሰው ቁስል ካገኘ በኋላ ተፈወሰለት ይላል። ስለዚህ የፈረንሳይ አብዮት የፈረንሳይ ገዢ በናፖሊዮን ባርቴር አማካኝነት ቅድም እንደተጠቀስ ነው የጳጳሳዊ አገዛዝ ስርዓት ወደ ስልጣን መጣ። እውቅና የሰጠው እሱ ነው። መጀመሪያ ፈረንሳይ ናት እውቅና የሰጠችው። መጀመሪያ ላይ እንደውም እንደ ዶኔሽን ኦፍ ጠፋኝ እንትኑ ዶኔሽን ኦፍ የሆነ ነገር ይጠቅሱታልና ወደ ኃይል እንዲመጣ ወደ ስልጣን እንዲመጣ እውቅናውን የሰጠው ፈረንሳይ። የሚገርምህ በዛ ጊዜ ለጳጳሳዊ አውቶሪቲ ወይም ስልጣን መቋቋም ምክንያት የሆኑ ሁለት ጳጳሶች አሉ። ፖፕ ሊዮ የመጀመሪያውና ፖፕ ግሪጎሪ የሚባላል። እነዚህ ሁለት ሰዎች ናቸውና በኋላ ላይ ስለመጣበት ነው ፖፕ ሊዮ የሚለውን ሐሳብ ስለምናነሳው የጳጳስ ስልጣን መሰረት እንዲዝ ያደረጉ ሰዎች ናቸው። ከዛ ይሄ ለሞት የሚያደርሰው ቁስል ካገኘ በኋላ በፈረንሳይ አማካኝነት አሁንም በፈረንሳይ አማካኝነት አይደል ፖፕ ፓይስ እሱ ወደ እስር ቤት እንደተጣለና ከዛ በ1799 አካባቢ እንደሞተ እናውቃለን። ከዛ በኋላ ሌላ አውሬ ከምድር ወጣው ሲል ስልጣኑን ሁለት አሁን በምድር ገዥነቱን ኃያልነቱን የሚይዘውን አካል መጽሐፍ ቅዱስ እየነገረ የበቀንድ ያለው እንደ ዘንዶ የሚናገር አሁንም አውሬ ይለዋል። ከምድር የወጣ ነው ይለዋል። ያኛው ከውሃ ነው። ይሄኛው ግን ምንድነው? ከ1798 አካባቢ በምድር ላይ ሱፐር ፓወር ሆኖ የተነሳ መንግስት አለ። እሱም የምናውቀው መጽሐፍ ቅዱሳችን የሚነግረን ነው። የአሜሪካ አገዛዝ ስርዓት ነው። አሁንም ድረስ እንግዲህ ያየን ነው አይደል እንዴ? ይሄ አሜሪካ መንግስት በጣም ሰዎችን በመርዳት ዩኒሴፍ ዩኤስኤዲ ምናምን ለነዚህ በቢሊየን ዶላር የሚቆጠር አይደል እርዳታ ምናምን እያደረገ አሁን ግን የራሳቸው ጉዳይ አይ ቲንክ እንደ ዘንዶ መናገር የጀመረበት ሁኔታ ያለ ይመስለኛል። ግን ዋናው ፖይንቱ ምንድነው? የበግ ቀንድ አለው። በግ ይመስላል፣ ክርስቶስን ይመስላል፣ ትህትናን የተላበሰ ይመስላል፣ ክርስቶስን ባህሪ የያዘ ይመስላል፣ ግን እንደ ዘንዶ የሚናገር ይሄ ተቋም ላይ ብቻ ሳይሆን በግልም ልናስብበት የሚገባ ጉዳይ ነው። ማቴዎስ ምዕራፍ 7 ላይ ክርስቶስ ይናገራል አይደል እንዴ? በስምህ አጋንንት አላወጣንም፣ ድንቅ ታምራት አልሰራንም፣ ሚሽነሪ አገልግሎት አልሰራንም፣ ተልኮ ሄደን ወንጌል ጥረት አላደረግንም፣ ይሄንን አልሰራንም፣ በእውነት አላውቃችሁም፣ የሰማይ አምላክ አላውቃችሁም ሲል ይከብዳል። እኔ አላውቅም ብል ኦፍኮርስ ላላውቅ ይችላል። እሱ ሁሉን አዋቂው አላውቅም ሲል ግን ምን ማለት ነው? ልክ እንደ እስራኤሎች የሚንሰራበትን መንፈስ መመርመር አለብን። እስራኤሎችን ከቃየል ጋር ያገናኘው መንፈሱ ተመሳሳይ ስለሆነ ዛሬም በክርስትና ስም ክርስቲያን ነን ልንል እንችላለን። የመጨረሻው ዘመን የዳግም ምጽአት ተጠባባቂዎች ልንል እንችላለን። ይሄን ያደረግን ልንል እንችላለን። ግን የእውነት ቁጭ ብለን የክርስቶስ መልክ አለን ወይ? ባህሪ አለን ወይ? ነው ወይስ በውስጣችን እየተቀረጸ ያለው ባህሪ የማን ባህሪ ነው የሚለው በጣም ወሳኝና በጾም በጸሎት በእግዚአብሔር ፊት ልንቀርብበት የሚገባ ጉዳይ ነው። እግዚአብሔር ይሄንን መልእክት የሰጠን ለዚህ ነው። በጣም እንግዲህ ተመልካቾቻችን እንደሰማችሁት ይሄ በግላችን ወደ ህይወታችን ወደ ቤታችን ወደ መንፈሳዊ ወደ ክርስትና ማንነታችን የምናመጣው ጥያቄ ሊሆን ይገባል። የሚያስመስል ካባ የለበሰ ማንነት ነው ያለኝ ወይስ ከልቤ ከውስጤ ውስጥ ክርስቶስ አለ? እውነትስ በልቤ ውስጥ ስፍራውን አግኝታለች ወይ? መጽሐፍ ቅዱስ ሲናገር ስለ እውነት ፍቅር ይናገራል። እውነትን አፍቅረን መያዝ አለብን። ምክንያቱም እውነት ዋጋ የተከፈለበት ነው። የእግዚአብሔር ልጅ እግዚአብሔር መለኮት ደሙን ያፈሰሰበት ጉዳይ ነው። በርካታ ሚሊዮኖች ተቃጥለው ወድመው እኛ ጋር ደረሱት ችቦ ነው ያለው። ስለዚህ ይሄንን እውነት ካልያዝን እሱን ካልመሰልን ከውጭ የሚወጣው ነገር በልብ የሞላ ነገር ነውና ፍሬ ያፈራን ካልሆነ የመቆረጥ አደጋ አለና
ይህንን በግላችን እንመልከተው፣ እናጢነው፣ እንመርምረው፣ ማንነታችንን እንፈትሸው በቃሉ ማለት ነው። ስለዚህ ወደ ክፍል 3 በምንሄድበት ጊዜ ተያያዥ የሆኑ ሐሳቦችን እናያለን። ጥያቄ አስተያየት ካላችሁ ከታች በምትመለከቱት የተለያዩ መገናኛ አማራጮች ወደኛ መድረስ ትችላላችሁ። እግዚአብሔር ይህንን ፕሮግራም ስለተከታተላችሁ እንደገና ይባርካችሁ እንላለን። ጸሎት አድርገን የክፍል 2ን ክፍለ ጊዜ እንጨርሳለን። እንጸልይ። በላይ በሰማይ ያለ ቅዱስ እግዚአብሔር አንተ በወደድከውና በፈቀድከው በዚህ ሰዓት ስላስተማርከን የትንቢት ቃል እጅግ አድርገን እናመሰግናለን። አምላክ ሆይ ማንም ጥበብ ቢጎለው ጥበብን ሳይነቅፍ በልግስና የሚሰጠው እግዚአብሔርን ይለምን እርሱም ይሰጠዋል፣ ሳይጠራጠር ይለምን ተብሎ ተጽፏልና ለወገኖቻችን ለሁላችንም ጥበብ እንድታበዛለን እንጸልያለን። በራሳችን ጥበብ በራሳችን ምርምርና ንባብ ይህንን ዘመን እየመጣ ያለውን ክፉ ነገር ማለፍ አንችልም። የጥፋት ርኩሰትን ልክ በራዕይ ምዕራፍ 12 ላይ በበጉ ደም በምስክርነታቸውም ቃል ድል ነሱት፣ ዘንዶውን ድል ነሱት እንደሚለው በአንተ ደም ጌታ ሆይ በሰጠህን የምስክር ቃል ልናሸንፍ እንችላለንና እንድትረዳን እንጸልያለን። ተመልካቾቻችንና አድማጮቻችንን ባርካቸው። በዚህ ቃል የምታድናቸው አሁንም ይብዙ። ክብሩ ለአንተ ብቻ ይሁን። ጌታ ሆይ በምትገለጥበት ጊዜ እንድታድነን፣ በምትገለጥበት ጊዜ ወደ ቤት ለመሄድ የተዘጋጀን ሰዎች እንድንሆን ሁላችንንም እርዳን። ስለሰማን ተመስገን። በጌታችን በኢየሱስ ክርስቶስ አሜን።